ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን፣ አዲስ ከሆናችሁ ቻናላችንን ዛሬ ከከፈታችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ትናንት ምሳ ሰዓት ከተደረገው የአንፊልዱ ፍልሚያ የዕለተ እሁድን ፕሮግራማችን እንግዲህ የመጀመሪያ ክፍል አድርገን ወደ እናንተ ተደራሽ የምንሆን ይሆናል። ከዚህ ፕሮግራም በመቀጠል የምሽቱን የማንቸስተር ሲቲ ድል በተመለከተ ቆይታዎች ይኖሩናል። በሶስተኛ ክፍል የዛሬው ትልቁ ተጠባቂው የለንደን ደርቢ ጨዋታ በዌስትሃም እና አርሴናል መካከል በሚደረገው ጨዋታ ቅድመ ጨዋታ ነጥቦች ላይ የተወሰኑ ሀሳቦችን አንስተን እንወያያለን። በአራተኛ ክፍል ፕሮግራማችን እንግዲህ ዛሬ ምሽት የሚደረገው የኤል ክላሲኮ ፍልሚያ ወዙን የቀድሞ አይነት ጥንካሬውን የፊልሚያውን ደረጃ የሚዲያውን ሽፋን ያጣው ኤል ክላሲኮ ዛሬ ምሽት በኑካምፕ ይደረጋል። ባርሳ የሚያሸንፍ ከሆነ የ2025/26 የላሊጋ ሻምፒዮን ይሆናል። ማድሪድ የሚያሸንፍ ከሆነ ለተወሰኑ ጊዜያት ማለት ለቀጣይ ሳምንት ድረስ የዋንጫው አሸናፊ ቡድን ባርሳ የበለጠ አድቫንቴጅን ወስዷል። የበለጠ ይሄን የዘንድሮ የላሊጋ ዋንጫ እንደሚያሸንፍ ይታመናል። የሂሳባዊ ስሌት ብቻ ነው አየር ላይ ያለው እንጂ በሁሉም ቅድመ ሁኔታዎች ባርሳ እንደሚያሸንፍ ነው እየተጠበቀ የሚገኘውና ወደ ቀጣይ ሳምንት ቢያንስ ማድሪድ ለአንድ ሳምንት ባርሳ ሴሌብሬት እንዳያደርግ ሊያስተጓጉል ይችላል። በተቀረ የባርሳ ማሸነፍ ከወዲሁ የተረጋገጠ ይመስላል። ምክንያቱም በዚህን ሰዓት በ11 ነጥብ ልዩነት ነው ከማድሪድ ባርሳ ርቆ የሚገኘው። ባርሳ 88 ማድሪድ 77 እና በዚህ ጨዋታ ዙሪያም ከድብድቡ ማግስት የሚኖረን ቆይታ በአራተኛ ክፍል ወደ እናንተ ተደራሽ ይሆናል። የመጀመሪያ ክፍል ፕሮግራማችን ግን ትኩረት የሚያደርገው ወደ አንፊልድ ተጉዘን ትናንት ምሳ ሰዓት የተደረገውን የሊቨርፑል እና የቼልሲን ጨዋታ 1-1 የተጠናቀቀውን ሊቨርፑል ቀደም ብሎ በራያን ግራቨንበርክ አማካኝነት 6 ደቂቃ ላይ በአስደናቂ ግብ ቀዳሚ መሆን ቢችልም 35ኛ ደቂቃ ላይ ከሴት ፒስ በተቆጠረ ግብ ኤንዞ ፈርናንዴዝ ቼልሲ ወደ ጨዋታው መመለስ ቻለ። ጨዋታው ከረፍት በፊት በተቆጠሩ 2 ግቦች ተጠናቀዋል። 1-1 በሆነ ውጤት ጨዋታው አልቋል። ቼልሲ ከ6 ተከታታይ ሽንፈት በኋላ በሰባተኛው ጨዋታ ማገገም የቻለበት 1 ነጥብ ማግኘት የቻለበት አስደናቂ የጨዋታ ፕላን ማክፋርላን አንፊልድ ላይ ባሳዩበት፣ አርነ ስሎት በተቃራኒው በደጋፊዎቻቸው በሜዳቸው ፊት ለፊት በደጋፊው ከፍተኛ ተቃውሞ 2 ጊዜ በጨዋታ ክፍለ ጊዜ 2 ጊዜ ገጥሟቸው እንግዲህ አሰልጣኙ የሊቨርፑል ቤት ስራቸው የበለጠ እየከበደ እየተወሳሰበ ግራ በሚያጋባ ሁኔታ እንደቀጠለ ነው። የማሸነፊያ መንገድ የጠፋበት የአርነ ስሎት ሊቨርፑል ትናንትናም በሲዝኑ የበለጠ ደካማና አሰልቺ የማይጨበጥ የክለቡን አይደንቲቲ የማይመጥን አይደንቲቲም የሌለው ኢንቴንሲቲም የሌለውን ቡድን በድጋሚ ለስንተኛ ጊዜ ነው ለበርካታ ሳምንታት የተመለከትነው። ይሄ ሊቨርፑል አሁንም እንደቀጠለ ነው። በርካታ ጥያቄዎች ከጨዋታው በኋላ ይነሳሉ። የደጋፊው ተቃውሞ በሜዳ ውስጥ ይስተዋላል። በርካታ ጥያቄዎች አሉ። ቼልሲ ግን እንደ ቡድን ከገባበት የውጤት ማሽቆልቆል፣ ተከታታይ ጨዋታዎችን መሸነፍ፣ 6 ተከታታይ ጨዋታ ያለ ድል የተጓዘው ሰማያዊዎቹ እንግዲህ ትናንት አንፊልድ ላይ አንደኛ ያሳዩት ኦርጋናይዜሽን ሊቨርፑልን ለማስቆም የተጓዙበት ርቀት የበለጠ ከሊቨርፑል ተሽለው በጨዋታ ክፍለ ጊዜ የቆዩበት እንደ ቡድን ስትራቴጂካል የጨዋታ ፕላን እንዳለው
አንድ ቡድን ቼልሲ የተሻለ ቡድን ሆኖ የጨዋታውም ኮከብ እንግዲህ ማርክ ኩኩሬያ የተመረጠው የቼልሲ ያጫወት ስትራክቸር ሊቨርፑልን በብዙ መመዘኛዎች ሜዳው ላይ በደጋፊው ፊት ከ6 ደቂቃ ከራያን ግራቨንበርግ እንቅስቃሴ ግብ ከሆነችው እንቅስቃሴ በተለየ የክለቡ የተቀናጀ የማጥቃት እንቅስቃሴ ሳንመለከት 2 ግቦች ተሽረው የኮል ፓልመር እና የኮርቲስ ጆንስ ግብ በኦፍሳይድ ከተሻሩበት 2 የዶሚኒክ ሶቦስላይ እና የቫንዳይክ የግቡን አግዳሚ የመለሷቸው ኳሶች በስተቀር የዚህን ያክል ትላልቅ እድሎች ሳይፈጠሩ በዚህ ጨዋታ እንግዲህ የአርነ ስሎት ሊቨርፑል የሻምፒየንስ ሊግ እግር ኳስን ቦታ የበለጠ ለማረጋገጥ የበለጠ ልዩነቱን ለማስፋት 1 ነጥብ ብቻ መጠበቅ የሚኖርባቸውን ውጤት ሳይጠበቁ እንግዲህ ይህንን ውጤት ማስጠበቅ ሳይችሉ ቀርተው 1-1 ተለያይተዋል። ቼልሲ እንደ ቡድን በኦርጋናይዜሽን ካለው የጨዋታ ንድፈ ሀሳብ አንጻር ሊቨርፑልን በተሻለ ሁኔታ ተቆጣጥሮ ቼልሲዎች አንፊልድ ላይ ከ6 ተከታታይ ሽንፈት በኋላ ነጥብ ይዞ መመለስ ችሏል። ይሄ ታሪክ ሲደገም በሊቨርፑል በአንፊልድ በተለይ በዘንድሮ የውድድር ዓመት ለሁለተኛ ጊዜ ነው። በሌላ የለንደን ክለብ ቶትናም ከ5 ተከታታይ ሽንፈት በኋላ ኡጎር ቱዶር በእንግሊዝ ምድር ያሳካው ብቸኛ 1 ነጥብ ከሊቨርፑል ጋር አንፊልድ ላይ በተጠናቀቀ ደቂቃ ሪቻርልሰን ባስቆጠራት ብቸኛ ግብ ነበረች 1-1 መለያየት የቻሉት። በድጋሚ ትናንትናም ሊቨርፑል ቼልሲ ከ6 ጨዋታ ሽንፈት በኋላ የመጣውን ቡድን በአመት ውስጥ 2 ጊዜ አሰልጣኝ የቀየረ ቡድን አይመስልም። ያለው መናበብ፣ የተጫዋቾች ፍላጎት ቢያንስ በዚህ ጨዋታ 1 ነጥብ ይዞ ለመውጣት የቼልሲ የጨዋታ ስትራክቸር አስደናቂ ነበር ከሊቨርፑል የጨዋታ አፕሮች የበለጠ። ይህንን ጉዳይ እስቲ በተለያዩ መልክ እንመለከታለን። ምክንያቱም አንዳንድ ጠለቅ ያሉ ዝርዝር ጉዳዮች መነሳት ስላለባቸው ነው። በተለይ በዘንድሮ ሲዝን ለሊቨርፑል እንደ ምክንያት ተደርገው በሚዲያ በኩል የሚነሱ ነጥቦች አሉ። ለምሳሌ የተጫዋቾች ጉዳት፣ በሁለተኛ ደረጃ ሊጉ ባህል አድርጎ በዘንድሮ የውድድር ዓመት የበለጠ የዴድ ቦል ስትራክቸር የቆሙ ኳሶች ላይ ያለውን ጥንካሬ ማጎልበቱን ተከትሎ የሊቨርፑል ጥንካሬ በዚህ በኩል በውድድር ዓመቱ መሃል አሮዋን በርጊስን እንደምታስታውሱት የሴት ፒስ አሰሪውን ክለቡ ማሰናበቱ ይታወሳል። ከዛም በኋላ ሊቨርፑል ወደ ራሱ ፎርም ቢያንስ የሴት ፒስ ኳሶችን መቆጣጠር ጀምሯል በሚል ታምኖበት በተወሰነ ደረጃ ማገገም ችሎ ነበር። ነገር ግን በክለቡ ታሪክ በአንድ የውድድር ዓመት 18 የሴት ፒስ ግብ ሲቆጠርበት ከፔናልቲ ውጪ ለመጀመሪያ ጊዜ ነው በታሪክ እና የትናንትናዋ የኤንዞ ፈርናንዴዝ ግብ ሊቨርፑል ላይ 18ኛ የቆሙ ኳሶች ግብ ነው። ይሄ ደግሞ በክለቡ ታሪክ የመጀመሪያ ጊዜ የተቆጠረ ነው። ግን አንዳንድ ነጥቦችን እስቲ አስፍተን በዘንድሮ የውድድር ዓመት ከተለያዩ መመዘኛዎች ከተመለከትን የአርነ ስሎት ሊቨርፑል አቺቭመንቱ ምንድን ነው? የዩኤፋ ሻምፒየንስ ሊግን ቦታ ይዞ ማጠናቀቅ እንዴት እንደ ትልቅ ግብ ተደርጎ ሊነሳ ይችላል የሚሉ ጉዳዮች ላይ የበለጠ ትኩረት እናደርጋለን። ምክንያቱም አሰልጣኙ አሁን እንደሚወጡ ወይም ትናንት ቅዳሜ ሌተስት በመጨረሻ ላይ በወጡ መረጃዎች ከሆነ አሰልጣኙ አሁንም ይህን ቡድን የማሻገር አቅም አላቸው። በክለቡ ኃላፊዎች የበለጠ እንደሚታመኑና ጥገናዊ ለውጡ ባለመሟላቱ ትራንዚሽን ውስጥ የተወሰኑ ክፍተቶች መፈጠራቸው ለቡድኑ ባላንስ ማጣት ለእንዲህ አይነት ውጤት መመዝገብ እንደ ዋነኛ ምክንያት ተደርጎ እየተነሳ ነው። ይህንን ተከትሎ ታዲያ በቀጣይ ሳመር የበለጠ ክለቡ ቢጠናከር አሰልጣኙ ይህን ፕሮሰስ ይዞ የመቀጠል አቅም አላቸው ተብሎ እየታመነ ነው የሚገኘው። ስለዚህ ይህን ጉዳይ እንዴት ትመለከታላችሁ? አሁን ምሽት ላይ ፋብሪዚዮም ይህን ጉዳይ ሲያነሳ ነበር። ግን በአቺቭመንት ደረጃ ከተመለከትን ለምሳሌ ብሬንፎርድን ትናንት ምሽት በማንቸስተር ሲቲ 3-0 ተሸንፏል። ነገር ግን በዚህኛው የውድድር ዓመት ሲጀምር የቡድኑ ዋና አሰልጣኝ የክለቡ ባለታሪክ ትልቁ አሰልጣኝ ቶማስ ፍራንክን አጥተው በቀጥታ ቶማስ ፍራንክ ወደ ቶትንሃም
ተጉዘው በቶትናም ቤት ውጤታማ ሳይሆኑ ቀርተው ቶማስ ፍራንክ በሲዝኑ አጋማሽ ላይ መሰናበታቸው ይታወሳል እና ቶማስ ፍራንክን ያጣ ቡድን እዚህ ላይ ደግሞ የክለቡን ቁልፍ ተጫዋች ብራያን ምቤሞን እና ዮዋን ዊሳን ሸጦ ባሉት አማራጮች የተወሰኑ ጥገና ተደርገው የበለጠ የሚያስገርመው ጉዳይ የ3 ዓመት የስልጠና ኤክስፒሪየንስ ያለው የአሰልጣኝነት አይደል፣ የስልጠና ኤክስፒሪየንስ። ይህ ማለት በ3 ዓመት የአሰልጣኝነት ቆይታው ኪት አንድሪው የቶማስ ፍራንክ ኮቺንግ ስታፍ በመሆን ኒኮላስ ዣቬር ወደ አርሴናል በሴት ፒስ አሳሪነት ሲሄድ ኪት አንድሪውስ ነበር የብሬንፎርድ የሴት ፒስ አሳሪ በመሆን አንዱ የቶማስ ፍራንክ ኮቺንግ ስታፍ በመሆን ቆይታ ያደረገው። ግን ይሄ ቡድን በዘንድሮ የውድድር ዓመት አሁን ያለበትን ደረጃ ስትመለከቱ ቢያንስ በክለቡ ስታንዳርድ ደረጃ 8ኛ ደረጃ ላይ መቀመጡ የዩኤፋ ኮንፈረንስ ሊግን ይዞ ማጠናቀቅ በብሬንፎርድ ደረጃ ባሉ ክለቦች ምን ያክል ትልቅ አቺቭመንት እንደሚሆን ተመልከቱ። በሁለተኛ ደረጃ የምንመለከተው እንግዲህ በርንማውዝ እንደ ቡድን 6 የዋና ቡድን ተጫዋቾች ለቀውበታል። 5ቱ በሽያጭ፣ 1 በውሰት የመጣ ተጫዋች ውሰቱን አጠናቆ ወደ ሌላ ክለብ ተዘዋውሯል እና አንቷን ሰሜኒዮን፣ ኢላ ዛባኒየን፣ ዲን ሆይሰንን፣ ሜሎስ ኬርኬዝን፣ ዳንጎ ዋታራን፣ ሰሜኒዮንና ኬፓን ያጣ ቡድን 6 የዋና ቡድን ቋሚ በአመት ውስጥ ቢያንስ 30 ጨዋታዎችን በቋሚነት የጀመሩ ተጫዋቾችን ያጣ ቡድን ዛሬ ላይ የዩኤፋ ሻምፒየንስ ሊግ ቦታን ይዞ የማጠናቀቅ እድል አለው። 6ኛ ደረጃ ላይ ነው አንዶኒ ያሮላ የተገኘው። ይሄ ብቻ አይደለም፣ ጉዳት አርነ ስሎት ላይ እንደ ምክንያት ሲነሳ የአንዶኒ ያሮላ በርንማውዝ ከየትኛውም ተጋጣሚ በላይ በዘንድሮ የውድድር ዓመት በርካታ ጉዳቶችን ያስተናገደ ቡድን ነው። በሌላ በኩል ደግሞ እንመልከት ብራይተን እንደ ቡድን ፋቢያን ሁዝለር በቅርቡ ምናልባት ተመልክታችሁ ይሆናል፣ አንድ አስገራሚ መረጃ ይፋ ሆኗል። በብራይተን በኩል አድምጣችኋል ብዬ አስባለሁ፣ ወይም ዘገባውን ተመልክታችኋል ብዬ አስባለሁ። ብራይተን በዘንድሮ የውድድር ዓመት ከተጠናቀቀው የውድድር ዓመት ማረም ያለባቸው ጉዳዮች ላይ በትኩረት በመስራት አንድ ጉዳይ በእግር ኳስ ፍልስፍና ውስጥ ጨምረዋል። ያልተለመደ የፕሪሚየር ሊግ የአጨዋወት ሲስተምን አዳፕት ለማድረግ እና በፍጥነት ምላሽ ለመስጠት ፋቢያን ሁዝለር ቆም ብሎ ካሰቡ በኋላ የኤምኤምኤ ፋይተር ጀርመናዊውን ክሪስታን ኤክሊንክን በማምጣት የኤምኤምኤ ፋይተር ነው የቡድኑ ኮቺንግ ስታፍ በማድረግ ብራይተን በተጠናቀቀው የውድድር ዓመት ከተቆጠሩበት ግቦች 46.4 በመቶ የተቆጠረው የሴት ፒስ ኳስ መሆኑን ተከትሎ የራሳቸውን ቦክስ ዲፌንድ ለማድረግ በአካል ብቃት ደረጃ የተሟላ ቡድን እንዲሆኑ የበለጠ በሴት ፒስ የተጫዋቾች የእርስ በርስ ፍትጊያ ወቅት አስተማማኝ ዲፌንዲንግ ካራክተር እንዲኖራቸው የኤምኤምኤ ፋይተርን ክሪስቲያን ኢክሊንክን በማምጣት ይህን ችግር በመቅረፍ በዘንድሮ የውድድር ዓመት ከሴት ፒስ በተቆጠረበት ግብ ወይም ከዴድ ቦል ባስተናገዱት ቁጥር በሊጉ 20ኛ ናቸው። ማለት አነስተኛ ግብ ከሴት ፒስ የተቆጠረበት ግብ ቁጥሩ በጣም አነስተኛ የሆነው ቡድን ብራይተን ነው። በዚህ ደረጃ ክለቦች ባለባቸው ችግር ላይ ሰርተው ዛሬ ላይ ለደረሱበት ደረጃ መብቃት ችሏል። ይሄ ማለት ስንት ነው? 7ኛ ደረጃ ላይ ነው ብራይተን የሚገኝ። እንደ ብራይተን አይነት ቡድን የዩሮፓ ሊግ ወይም በሂሳባዊ ስሌት የሻምፒየንስ ሊግን ቦታ ይዞ ቢያጠናቅቅ ምን ያክል ስኬት ትልቅ አቺቭመንት እንደሚሆን ከግምት ውስጥ ማስገባት ይቻላል። ባለፉት ዓመታት የእንግሊዝ ፕሪሚየር ሊግ የእግር ኳስ ባህል በብዙ መልኩ ይሄን የሴት ፒስ ኳስ ወይም ዴድ ቦልን በማተኮር በርካታ አሰልጣኞች የተለያዩ መመዘኛዎችን የተለያዩ ኤክስፒሪየንሶችን እየወሰዱ በፍጥነት ይህን ክፍተታቸውን አንደኛ የማጥቃት ጥንካሬ፣ ሁለተኛ ደግሞ የቡድኑን ድክመት በመቅረፍ ትላልቅ እልባቶችን ሲወስዱ ተመልክተናል። ለምሳሌ ፔፕ ጋርዲዮላ የቲኪታካው ንጉስ በ4 ተመሳሳይ ሴንተር ባኮች መጫወት ችሏል። የምታስታውሱ ከሆነ የፔፕ ቡድን በአንድ ወቅት አኬን፣ ዲያዝን፣ ስቶንስን፣ አካንጂን በማድረግ በ4ቱ ሴንተር ባኮች በመጫወት የሴት ፒስን ክፍተቱን በአግባቡ መቅረፍ ችሏል።
አርሴናል እንደምታውቁት ኒኮላ ጃቬርን ካመጣ በኋላ ሊጉ ላይ ዶሚኔት ካደረገባቸው ካራክተሮች መካከል ትልቁ የሴት ፒስ ዴድ ቦል ዶሚናንስ ነው። ሊድስ ዩናይትድ ባለፈው ሳመር በዝውውሩ ላይ 100 ሚሊዮን ፓውንድ አውጥቷል። 100 ሚሊዮን ፓውንድ ያወጣባቸው ተጫዋቾችን ብትመለከቱ አብዛኛው ተጫዋቾች ከ1 ሜትር ከ89 ሴንቲሜትር በላይ ናቸው በረጃጅም ተጫዋቾች ላይ። ስለዚህ የሊጉ ኢቮሉሽን ወዴት እየተጓዘ እንደሆነ በግልጽ በቅርብ ዓመታት እየተስተዋለ ነው የሚገኘው። ታዲያ እነዚህ ቡድኖች የራሳቸውን አፕሮችና ክፍተት በዚህ ደረጃ እየቀረፉ ትልቅ አቺቭመንት ብለው ሊያዙለት ጉዳይ በአስተማማኝ ሁኔታ ረጅም ርቀት ለመጓዝ እንደነዚህ አይነት ክፍተቶችን ሲሞሉ 1 ዓመት ሙሉ የአርነ ስሎት ሊቨርፑል በተመሳሳይ ክፍተት፣ በተመሳሳይ ችግር፣ በተመሳሳይ ኢሹ ዓመቱን ሙሉ እንዴት ሽግግር ውስጥ ነው የሚባል ምክንያት ይሰጣል። የዩኤፋ ቻምፒየንስ ሊግ መሳተፍ እንዴት ለሊቨርፑል ትልቅ አቺቭመንት ነው ተብሎ ሊነሳ ይችላል። ምክንያቱም ሌቭሉ ወዴት ሊወርድ ነው በነ ብራይተን ደረጃ። ምክንያቱም እነዚህ ክለቦች ወደ ዩሮፒያን እግር ኳስ ተሳታፊነትን ቦታ የሚያገኙ ከሆነ ከዩኤፋም ሆነ ከፕሪሚየር ሊጉ የሚያገኙት የቲቪ ሽያጭም ባጠናቀቁት ደረጃ ልክ የሚያገኙት ገቢ ምን ያክል ፋይናንሻል ያሳድጋሉ። እዚህ ላይ ደግሞ በተጨማሪ ሻጭ ክለቦች ስለሆኑ የገቢ መጠናቸውን ከፍ ለማድረግና ለሌላ መልሶ ግንባታ፣ ለሌላ አቅርቦት ራሳቸውን ለማደራጀት ያበቃቸዋል ማለት ነው። ታዲያ እንደነዚህ አይነት መመዘኛዎች በሚድል ክላስ ክለቦች ላይ ትላልቅ እውቅና እየተሰጠው አርነ ስሎት ለዩኤፋ ቻምፒየንስ ሊግ ቦታ ማሳተፋቸው ከአንድ ሬኒንግ ሻምፒዮን ከሆነ ቡድን እንዴት እንዲህ አይነት ጉዳይ በትልቅ አርስት ሊነሳ ይችላል? ስለዚህ የአሰልጣኙ አቅም በእነዚህ መመዘኛዎች ስንመለከት ሊቨርፑልም ወደ ሚድል ክላስ ክለቦች ደረጃ ያቀረቡት እንደሆነ ነው የምንረዳው። አንደኛው ጉዳይ ይሄ ነው። በሁለተኛ ነጥብ ሊቨርፑል በአንድ የውድድር ዓመት ከቶፕ 6 ክለቦች ጋር ባለው ሪከርድ እንደ ዘንድሮ የውድድር ዓመት በተለይ ባለፉት 10-15 የውድድር ዓመት ውስጥ ደካማ ሪከርድ አስመዝግቦ አያውቅም። ለምሳሌ ቼልሲ 4 ነጥብ ከሊቨርፑል ማግኘት ይችላል በዘንድሮ የውድድር ዓመት። በተጠናቀቀው የውድድር ዓመት ሊቨርፑል አንፊልድ ላይ ካሸነፈ በኋላ ስታንፎርድ ብሪጅ ላይ ሲጫወት የሊጉን ዋንጫ ካሸነፈ በኋላ ስለነበር በርካታ የተጫዋቾች ለውጥ ነበሩና በስታንፎርድ ብሪጅ ሽንፈት አስተናገደ። ነገር ግን ከዚህ ጨዋታ ቀደም ብሎ ሊቨርፑል ባለፉት 20 ጨዋታዎች ከቼልሲ ጋር ባደረገው ሪከርድ 2 ሽንፈት ነበር ያስተናገደው። ነገር ግን አሁን የምንመለከተው ኤቪደንስ ከአቅም በላይ እንደሆነ ለአሰልጣኝ አርነ ስሎት ጉዳዮች ምን ያክል ከባድና ፈታኝ እንደሆኑ እነዚህን ጉዳይ ለመፍታት የተጫዋች ዝውውር ብቻ ጥገናዊ ለውጡን እውነትም እንደሚባለው የማሸጋገር አቅም አለው ወይ? ትልቅ ጥያቄ የሚያስነሳል። ይሄ አንዳንዴ እግር ኳስን እነ ራዮላ በጉዳት ምክንያት የሊጉ አንደኛ ቡድን ሆኖ ከዋና ቡድኑ 6 ቋሚ ተጫዋቾችን ሸጠው 6ኛ ደረጃ ላይ ተቀምጠው በፕሪሚየር ሊጉ በዘንድሮ የውድድር ዓመት አምቢትን ሪከርድ 16 ጨዋታ ያለመሸነፍ ጉዞ ተጉዘዋል። ብራይተን ከአንዶኒ አሮላ ጋር ይህን ሪከርድ ስንመለከት ጉዳዮችን ሁሉ ወደ ቀዮቹ ቤት ስናመጣ ከአቅም በላይ በሆነ የማሰልጠን ብቃት አርነ ስሎት ሊቨርፑልን ያን የተገነባው ዊኒንግ ሜንታሊቲ አሁን ወደ ተቃራኒ አይደንቲቲ ክራይስ ውስጥ እየወሰዱት እንደሆነ ነው ሁኔታዎች በአጠቃላይ የሚገልጹትና ከቼልሲ ጋር በደርሶ መልስ ጨዋታ 4 ነጥብ ቼልሲ ማግኘት ችሏል። ሁለቱ የማንቸስተር ከተማ ክለቦች በአንድ የውድድር ዓመት ከ1913 በኋላ ሊቨርፑልን ሆም ኤንድ አዌይ በማሸነፍ 6 ነጥብ ተቀብለዋል። ስፐርስ በወራጅ ቀጠና ክልል ውስጥ ሆኖ ከሊቨርፑል ስቴዲየም ያገኘው 1 ነጥብ ነው። በ2026 ኡጎር ቱዶርን ከቀጠረ በኋላ በብቸኝነት ያሳካው ነጥብ። ቼልሲ ከ6 ጨዋታ በኋላ 1 ነጥብ ማሳካት የቻለበት ስቴዲየም ሆናል። ሊቨርፑል በአንፊልድ ካደረጋቸው ጨዋታዎች ውስጥ በዘንድሮ የውድድር ዓመት 9 ነጥብ ከዊኒንግ ፖዚሽን ላይ ሆኖ አጥቷል። ከማሸነፍ ፖዚሽን ላይ ሆኖ እና ይሄ
ክለቡ ታሪክ ለመጨረሻ ጊዜ እንዲህ አይነት ደካማ ሪከርዶች የተመዘገቡት በ2014-15 ነው፣ የብሬንዳን ሮጀርስ የአሰልጣኝነት ዘመን። ሊቨርፑል ከረጅም ጊዜ በኋላ ከ2011 በኋላ በአንፊልድ ቀድሞ አግብቶ ከቶፕ 6 ክለብ ጋር በብዙ መመዘኛዎች ባለፉት 18 ዓመት ውስጥ ሊቨርፑል በሜዳው የመጨረሻ ዝቅተኛውን ኤክስፔክትድ ግብም የኤክስፔክትድ ግብ ክሬት ያደረገበትም ጨዋታ ነው። 0.51 ደካማ ሪከርዶች። እነዚህ ብቻ በአንፊልድ የተስተዋሉ ነጥቦች አይደሉም። በአንፊልድ ከተስተዋሉ ጉዳዮች መካከል የሊቨርፑል ምናልባት የጨዋታው ምርጥ እንደ ቡድን ሊቨርፑል ካደረገው እንቅስቃሴ የጨዋታው ምርጥ የሚባለው የክለቡ ወጣት ተጫዋች ከተጋጣሚው ቼልሲ የ10 ሚሊዮን ፓውንድ የካሳ ክፍያ ተከፍሎ በፕሪሚየር ሊጉ የወጣት ተጫዋቾች የዝውውር ሂደት በትክክል የሙሉ መመዘኛውን ጠብቀው ያስፈረሙት ሪዮ ኖጎሞሃ የጨዋታው ቢያንስ ከሊቨርፑል ተጫዋቾች ሜዳ ውስጥ ከሚገኙ ተጫዋቾች ጥሩ ፐርፎርም ያደረገ ተጫዋች ነው። ይሄ ተጫዋች ተቀይሮ ሲወጣ 68ኛ ደቂቃ ላይ በከፍተኛ ተቃውሞ ነበር ስቴዲየም ውስጥ ከፍተኛ ጩኸት የተሰማው። ይሄ በዋነኝነት ከተሰሙ ምክንያቶች መካከል አንደኛውና ዋነኛው ነጥብ በቡድን እንቅስቃሴ ውስጥ የኮርሊ ጋክፖ አስተዋጽኦ ሜዳ ውስጥ እስከ 62ኛ ደቂቃ ድረስ በአጠቃላይ በጨዋታው የነካው ኳስ 16 ነበር። ጋክፖ 16 ኳስ ነበር እስከ 62ኛ ደቂቃ ድረስ በሜዳ ውስጥ መንካት የቻለው እና ስቴዲየም ውስጥ ያለ ደጋፊ በቲቪ ስክሪን የሚመለከት የሊቨርፑል ደጋፊ እኩል የሚታዘበው ጉዳይ የትኛው ተጫዋች ነው የበለጠ ፐርፎርም ጨዋታው ላይ ሲያደርግ የነበረው ወይም መቀየር ያለበት ተጫዋች የቱ ነው በሚል አሁን የበለጠ እኚህ ኔዘርላንዳዊ አሰልጣኝ ላይ ከፍተኛ ጫና እንዲፈጠር ካደረጉ ምክንያቶች መካከል ኖጎሞሃ ሲቀየር ደጋፊው ያሳየው ከፍተኛ ጩኸት፣ ከፍተኛ ተቃውሞ ምናልባት ባለፉት ጊዜያት ጨዋታ ሲጠናቀቅ የሊቨርፑል ደጋፊ እንግዲህ ባልተለመደ ባህል ዘንድሮ ከአንድም 4-5 ጊዜ አድምጠናል። በአንፊልድ ከኖቲንግሃም ፎረስት ጋር ከሊድስ ከተለያዩ ክለቦች ጋር ሊቨርፑል ጨዋታውን ካጠናቀቀ ከፍተኛ የተቃውሞ ድምፅ ተሰምቷል ከስቴዲየሙ። የትናንትናው ለየት የሚያደርገው ኖጎሞሃ ተቀይሮ ሲወጣ ብቻ አይደለም፣ ጨዋታው ከተጠናቀቀ በኋላ በተመሳሳይ ተቃውሞ በጣም በስቴዲየሙ ከፍተኛ ረብሻ የተሰማበት ድምፅ ነው የወጣውና ይሄ ምናልባት በአሰልጣኙና በደጋፊው መካከል ያ ስፕሪት፣ ያ ቼን፣ ያ ትስስር፣ ያ አንድነት፣ ያ ካልቸር መጥፋቱ ብቻ አይደለም የተለያየበት ርቀት ምን ያክል ሰፊ እንደሆነ የምትመለከቱት። አንድ ደጋፊ በተጫዋች ለውጥ በቡድኑ እንቅስቃሴ አለማማር፣ መውደቅ፣ መፍረክረክ፣ የወረደ ብቃት ማየቱ ሳያንስ በጨዋታው ላይ ቢያንስ ጭላንጭል ተስፋ የሰጠው በግል ጥረቱ ባለፉት ጨዋታዎች ጥሩ ሲንቀሳቀስ የነበረውን ተጫዋች ቀይሮ ሲያወጡ ጉዳዮች ሁሉ ወዳልተገባ መስመር እየሳቱ የሚገኙት የተለያዩ ሀሳቦች ይነሳሉ። ሁለት መልክ ያለው አዲስ ቡድን ነው፣ አዲስ ግንባታ ነው። ይሄ የትራንዚሽን አንዱ ሂደት ነው ተብሎ ይታሰባል። ጊዜ ሊሰጣቸው ይገባል የሚሉ ነጥቦችንም የሚያነሱ የእግር ኳስ ቤተሰቦች አሉ። ነገር ግን በምን አይነት መንገድ ካሁን በኋላ እዚህ ስቴዲየም ላይ መጫወት ሊቨርፑል የራሱን ፊር ፋክተር ማጣቱን ብቻ አይደለም፣ የክለቡ ደጋፊዎች የሚያውቁት ባህል ወይም አንድ የእግር ኳስ ቤተሰብ ከሊቨርፑል ኤክስፔክት የሚደረገው ደረጃና አሁን ክለቡ እያሳየ ያለው እንቅስቃሴ ፍጹም በተቃራኒ ነው እየተጓዘ የሚገኙ። መጀመሪያ ዙር አብዛኛው ጨዋታ ላይ ስለ ጆታ ምክንያት ነበር፣ ከዛም በኋላ ጉዳት፣ ከዛም በኋላ ሴት ፒስ። እነዚህ ሁሉ ችግሮች ግን እውነትም ሊቨርፑል እንደ ቡድን በእነዚህ ሁሉ ችግርና ክፍተት ውስጥ እያሳለፈ ነው ወይ የሚል ጥያቄ እንዲያስነሱ ያደርጋል። ምክንያቱም እነዚህ ሁሉ ችግሮች እሺ የጆታ ሀዘን እንደ ሀዘን ሊሆን ይችላል። በጉዳት ውስጥ የተፈጠረ የመፍትሄ ሀሳብ፣ በሴት ፒስ መዳከም የተፈጠረ የመፍትሄ ሀሳብ ሊቨርፑል እንዴት ነው ታክቲካል ፍሌክሲቢሊቲ እና የመፍትሄ ሀሳቦችን ከጨዋታ ጨዋታ እየተገበረ የመጣው? ምን ያክል አሳድጓል? ምን ያክል ርቀት እዚህ ቡድን ለመሻሻል አሳይቷል ወይ? እስካሁን ድረስ የሚነሱ ነጥቦች
አንድ አይነት ናቸው። የበለጠ ጉዳዩ ተመሳሳይ እንደሆነ የምትመለከቱት ቼልሲዎች ትናንትና በአንፊልድ ለምሳሌ የሸፈኑት ቦታ ከቨር ያደረጉት ኤሪያ 103.6 ኪሎ ሜትር ነው ቼልሲ እንደ ቡድን። ሊቨርፑል በሜዳውና በደጋፊ ፊት 102.9 ኪሎ ሜትር ነው። ይሄ የሚያሳየው ምንድነው? የሊቨርፑል ኢንቴንሲቲ ምን ያክል ከዜሮ በታች መውረዱን። ምክንያቱም ይሄ ቁጥር የተመዘገበው በዘንድሮ ሲዝን ከ31 ጨዋታዎች 27ቱን ተጋጣሚ ሊቨርፑልን አውትራን በሩጫዎች ቀድመውታል። ይሄ ምንድን ነው የሚያሳየው? የክለቡ አወር አይደንቲቲ ኢዝ ኢንቴንሲቲ ከሚለው አይደንቲቲ 100% መላቀቁ ነው። የበለጠ አሁን ላይ ደግሞ ይሄን የአውትራን ቁጥሮችን ዳታዎችን አናላይዝ ስናደርግ ሊቨርፑል በዘንድሮ የውድድር ዓመት ከ35 ጨዋታዎች በ31ዱ በተጋጣሚ በሩጫ ተበልጧል። ይሄ የበለጠ የቡድኑ የኳስ ኮንትሮልን እንዳንመለከት በኮንትሮል ውስጥ ያለውን ፍሉዲቲ እና ፍሌክሲቢሊቲ የለም። አለመኖሩ ብቻ አይደለም፣ የተጫዋቾች ብቃት አስተማማኝነት በእያንዳንዱ ተጫዋች ውስጥ ጥያቄ አለ። ለምሳሌ አዳዲስ ከመጡ ተጫዋቾች በትናንትናው ጨዋታ የበለጠ ከማንቸስተሩ ጨዋታ ወርዶ ተዳክሞ በጨዋታው ውስጥ ስላለው ኃላፊነትና ስለተሰጠው ሚና ግልጽ በሆነ ሁኔታ ያልተመለከትነው የቀኝ ፉልባክ የቀኝ ዊንግ ባክ እንበል የጀሪሚ ፍሪፖንግ የጨዋታ ዘይቤ በአንድ አይነት ዳይሜንሽን ስለሆነ አንድ ተከላካይ ጀሪሚ ፍሪፖንግን እንዴት ዲፌንድ ማድረግ እንዳለበት አዲስ ከአሰልጣኙ ሊነገረው የሚችል አዲስ ዲፌንዲንግ ስታይል አይኖረውም። ለምን? ፍሪፖንግ በጨዋታው ላይ ምን ሊያደርግ እንደሚችል ኤክስፔክት ስለሚደረግ። ስለዚህ የጀሪሚ ፍሪፖንግ እንቅስቃሴ በሊቨርፑል የጨዋታ ሂደት ውስጥ አንድም ልዩነት ሳይፈጥር ጨዋታ ውስጥ የባከነ ጋክፖን ጨምሮ በዘንድሮ ሲዝን የሊቨርፑል መዳከም ምክንያት ነው ወይስ በተቃራኒው የአሰልጣኙ ታክቲክ ነው ያዳከመው ብለን ከትናንት በስቲያ የተወያየንበት አሌክሲስ ማካሊስተር ትናንትና ካደረጋቸው 9 ዱዌሎች ውስጥ አንድ ነው ያሸነፈው። ፊዚካሊ ሜንታሊ ምን ያክል ማካሊስተር እንደወረደ የምትመለከቱት ከ9 ዱዌል አንድ ነው ማሸነፍ አንድ። ይሄ ከአንድ አማካይ በጭራሽ ሊስተዋል የማይገባ የዱዌል ጥንካሬ ነው። እዚህ ላይ እንግዲህ በጨዋታው መሃል ከታዩ ምስሎች መካከል አንድ ምስል ላሳያችሁ በስክሪናችን ላይ። በስቴዲየም ውስጥ ከታዩ ያልተጠበቀ ወይም ከሊቨርፑል ደጋፊ ምናልባት እንዲህ አይነት ሁኔታዎች አይጠበቅም ብሎ ያስባሉ አብዛኛው እና አንዲት ደጋፊ ሴት ናት ይዛ ከገባቸው ጽሁፎች መካከል ታንክ ዩ ፎር ሞ ፕላስ ሮቦ ይላል። ታክሲ ፎር ስሎት ነው የሚለው። ለአርነ ስሎት ከክለቡ የሚወጡበትን ታክሲ ለመሐመድ ሳላና ለአንዲ ሮበርትሰን ግን ለሰጣችሁን ነገር ሁሉ እናመሰግናለን፣ ለስሎት ግን ከቡድናችን ውጣለን። አንድም ሕፃን ልጅ በሜዳ ውስጥ ስሎት አውት የሚል ጽሁፍ በሊቨርፑል ባህል ካልቸር ውስጥ ያልተለመደ ድምፆች እየተሰሙ ነው፣ ወይም ለዘመናት ያልተስተዋለ። ምናልባት የሊቨርፑል ደጋፊ ሮይ ሆይሰንን እንደዚህ የተቃወመ አይመስለኝ። ተቃውሞች አሉ፣ የተቃውሞ ድምፆች አሉ። ግን የሮይ ሆይሰን ጊዜ ትንሽ ጉዳዮችን በትዕግስት እንዲመለከቱ ካስተዋላቸው ጉዳዮች መካከል በዋነኝነት የሊቨርፑል የባንክ ኪሳራ ከስኮትላንድ ግላስኮ ከሚገኝ አንድ ግዙፍ ባንክ ጆርጅ ጂሌትና ጊብስ የተበደሩት ብድር ሊቨርፑልን ለከፍተኛ የፋይናንስ ኪሳራ ዳርጎት ክለቡ በነጥብ ተቀንሶ ከሊጉ ሊወርድ ነበር። በዛን ዓመት ጆርጅ ብራውት የሚባል እንግሊዛዊ ደላላ ነው፣ የክለብ ደላላ ማለት እንችላለን። ክለቡን ያተረፈው ለፌንዌይ ስፖርት ግሩፕ ሊቨርፑልን 330 ሚሊዮን ፓውንድ በመሸጥ ያኔ ፌንዌይ ስፖርት ግሩፕ የገንዘብ ኪሳራውን በተለያዩ ማኔጅመንት ክፍያ ሊደረግ እንደሚችል የተለያዩ ፕሮፖዛሎችን አቅርበው ከዛ ፐርሰንት ላይ የክለቡን ገቢ አሳድገው እስከ 2016-17 ድረስ ክፍያውን 50% በመጨረሽ ሊቨርፑልን እዳው እንዴት እንዳቀለሉ። ያን ጊዜ እንግዲህ ሊቨርፑሎች ተጫዋች ለማዘዋወር ፋይናንሻሊ ካላቸው አቅም በርካታ ውጣ ውረዶችን አይተዋል በሮይ ሆይሰን ጊዜ። ለዛም ነው በወቅቱ አስገዳጅ የሆነ የፈርናንዶ ቶሬስን ሽያጭ የዚህ የባንክ ክፍያ
ሂደቶችን ቢያንስ ያቀላል ተብሎ ስለታሰበ በነዛን ጊዜ እንኳን ያሉ ተቃውሞዎች በዚህ ደረጃ የተጋጋሉ ወይም በከፍተኛ ሁኔታ የተስተዋለ አይደለም። አሁን የክለቡ አይደንቲቲ እስከ ማጣት ድረስ ምክንያቱም ሮይ ሆድሰን በአንፊልድ በማንቸስተር ዩናይትድ አልተሸነፉም፣ በማንቸስተር ሲቲ አልተሸነፉም፣ ቼልሲን አሸንፈዋል፣ በአርሴናል አልተሸነፉም። ሮይ ሆድሰን አሁን ጉዳዩን ከክሎፕ ጋር ማወዳደር የክሎፕ ሌጋሲ ማሳነስ ነው። ነገር ግን አንድ የሊቨርፑል ኃላፊዎች የሚያምኑባቸው ጉዳዮች አሉ። ከነዚህ መካከል አንድ ቡድን በሂደት እንጂ የሚገነባው በአንድ ምሽት፣ በአንድ ቀን፣ በአንድ ወር፣ በአንድ ዓመት ውስጥ አይገነባም። ክለብ ከሚያየው ውጣ ውረድ መካከል አንዱ ይሄ ነው። ግን እንደ ቡድን ቀጣይ ጊዜያትን ለማሳመር እንደነዚህ አይነት ክፍተቶችን ከኤርገን ክሎፕ ሊቨርፑል ወይም አስገዳጅ ለውጥ ከሚያስፈልገው ክለብ ግዴታ የሚጠበቅ ነው እንደነዚህ አይነት ስቴጆችን ማለፍ። ምክንያቱም የሚነካኩ ዲፓርትመንቶች በጣም በጣም ኢንሴንሻል ስለሆነ ተብሎ ይታሰባል እና አሁን ሽግግር ላይ እንዳለ ቡድን ተደርጎ ነው እየተወሰደ የሚገኘው እና አሰልጣኙ በበቂ ሁኔታ ተከላካይ ከፈረመለት በአማካይ ክፍል የበለጠ ዲስትሮየር ወይም በባህሪ ትክክለኛ 6 ቁጥር ተጫዋች ከመጣላቸው በተለይ የሊቨርፑል ያለፉት ጊዜያት ዶሚኔት የማድረግ አቅም የተስተዋለው የዊንገሮቹ ኳሊቲ ነው። በዛ ደረጃ ኳሊቲዎች ከተጠናከሩ ስሎት ሊቨርፑልን የማሻገር አቅም አላቸው ብለው የሊቨርፑል ኃላፊዎች ያምናሉ። ይሄን አመኔታ ደግሞ ሪቪው ነው ውሳኔ ሊያስወስን የሚችለው። ምክንያቱም ሲዝናል ሪቪው ሳይደረግ አሰልጣኙ ቀጣይ ዓመት ይቆያሉ የሚለው ጉዳይ ላይ እስካሁን መደምደሚያ ላይ አልተደረሰም። ግን አሁን ባለው ስሜት፣ አሁን ባለው እውነታ፣ አሁን ባለው ሁኔታ ከተመለከትን የመቆየት እድላቸው ሰፊ ነው የሚሉ ዘጋቢዎች አሉ። ነገር ግን በድጋሚ ሊቨርፑል ሲሸነፍ ነጥብ ሲጥል የተወሰኑ መንሸራተቶች ሲስተዋሉ ከአንድ አይነት ስብ ጋር የክለቡ ስም መያያዙ ሁሌም የማይቀር ነው። ይህን ሁሌም ስናደምጠው የነበረ ጉዳይ ነው። ነገር ግን ይሄ ክለብ ሁሉናው በጣም ከፍተኛ አደጋ ውስጥ የገባ ይመስላል። ነገር ግን በአንዳንድ በኩል ደግሞ በክለቡ አቅራቢያ ካሉ ዘጋቢዎች እንደሚሰማው ከሆነ ሻምፒዮን ያደረገ አሰልጣኝን በመጀመሪያ የውድድር ዓመት ክለቡን ለዋንጫ ለድል ያበቃን አሰልጣኝ በቀጣይ ዓመት ማሰናበት አንዱ ትልቁ የክለቡን የሽግግር ጊዜና ኪሳራ ማስረዘም ነው ተብሎ ስለሚታሰብ ከዚህ አሰልጣኝ ጋር መዝለቅ የመጀመሪያ የመብት ሀሳብ። ምክንያቱም በቀላሉ ዋንጫል አንድ አሰልጣኝ በሊጉ ሊያመጣ እንደማይችል ይታመናል። ይሄን ቀላል ያልሆነ ዋንጫ የክለቡ ሌጀንድ በለቀቀበት ዓመት በያዙበት ዓመት ስኬታማ ውጤታማ አድርገው ካጠናቀቁ አሰልጣኙ አቅም አላቸው ማለት ነው ተብሎ ይታመናል። ከዛም በኋላ እንግዲህ ወሳኝ ዲፓርትመንቶች መነካካታቸውን ተከትሎ እነዚህ ጉዳዮች በበቂ ሁኔታ አለመጠናከራቸው የበለጠ ክፍተቱን ከቡድን ሽግግር ጋር ከአዳዲስ ተጫዋቾች መላመድ ጋር ተያይዞ ጉዳዮችን ትንሽ ከፍተኛ ውጥረት ውስጥ ስለከተተ እነዚህ ጉዳዮች በቀጣይ ሳምር ተጠናክረው በሚመጣው ሲዝን የበለጠ ሊቨርፑል ወደ ቀድሞ ጥንካሬ ይመለሳል ተብሎ ይታመናል በኃላፊዎች ዘንድ። ግን የግድ ሲዝናል ሪቪው መጠበቅ አለበት ወይም ያኛው የቦርድ ውሳኔ ነው የክለቡን ቀጣይ ጊዜያትን ሊወስን የሚችለው። እነዚህ ጊዜያት ውስጥ ደግሞ የዩኤፋ ሻምፒየንስ ሊግ ቦታን ይዞ ማጠናቀቅ ምንም ድርድር የማይቀርብበት ወሳኝ ጉዳይ ነው። ምክንያቱም ፋይናንሻሊ ከዚህ በፊት በተደጋጋሚ ተወያይተናል። ሊቨርፑል ካለፈው ሳመር በዘንድሮ ያለፈው ሳመር ካወጣው ኢንቨስትመንትና ከሸጣቸው ተጫዋቾች ጋር በቀጥታ ከገቢው ጋር በፕሮፊት ኤንድ ሳስቴናቢሊቲ ሩል ሲሰላ 109 ሚሊዮን ፓውንድን በሁለት ዓመት ውስጥ ያወጣው በሁለት ዓመት ጊዜ ውስጥ። ስለዚህ የቀጣይ ሳመር የሊቨርፑል በጀት ሊሆን የሚችለው ወደ 350 ሚሊዮን ፓውንድ ነው የዝውውር በጀት። ይሄ ተጫዋችን ሽያጭ አያካትትም።
የክለቡን ገበያ አያካትትም። ግን ይሄ ፋይናንሻሊ ሊጸድቅ የሚችለው ሊቨርፑል የዩኤፋ ሻምፒዮንስ ሊግን ዋንጫ የዩኤፋ ሻምፒዮንስ ሊግን ቦታ ይዞ ያንን የተሳታፊነትን ቦታ ሲያገኝ ብቻ ነው። እና ይሄ ጉዳይ እንግዲህ ከጊዜ ወደ ጊዜ በተመሳሳይ መንገድ ተመሳሳይ ሊቨርፑልን መመልከት፣ አንድ አይነት ካራክተር መመልከት እንግዲህ የተለመደው ነው። በዋነኝነት እንግዲህ ከጨዋታው በኋላ አሰልጣኙ የሰጡት አስተያየት ነው እርግጠኛ ሆነው 100% ቀጣይ ሲዝን ከዚህኛው ሲዝን በተለየ ሁኔታ ሌላ ቡድን፣ ሌላ ሊቨርፑል፣ ሌላኛው ሊቨርፑል ነው የምትመለከቱት፣ ይሄኛው ሊቨርፑልን አይደለም። ቀጣይ ዓመት ከዘንድሮ የውድድር ዓመት ፍጹም የተለየ ነው ይላል። ታዲያ ለቀጣይ ዓመት ደጋፊው የተለየ ዋስትና ይፈልጋል። ምክንያቱም ክሎፕን 3 ዓመት ደጋፊው ሲታገስ ዋስትና ተሰጥቶት ነው። ከዳውት ቱ ብሊቨር በሚል ሀሳብ ከተጠራጣሪነት ወደ አማኝነት የቡድኑን ትራዲሽን ሲቀይሩ የሚታዩ ጉዳዮች አሉ። አሁን እኮ የነበሩ ጉዳዮች እንኳን መቀጠል አልቻሉ። አይደለም ተስፋ ሰጪ ጉዳዮች ሊስተዋሉ ቀርቶ አሰልጣኙ እንደዚህ በልበ ሙሉነት እንደሚያወሩት ቀጣይ ዓመት ሌላ ሲዝን ነው እንደሚሉት ሳይሆን የርገን ክሎፕ አሳማኝ የሆኑ ጉዳዮችን መሬት የወረዱ መሬት ላይ ያሉ ጉዳዮችን እየተገበሩ ሲያሳምኑ ነው። ለሊቨርፑል ደጋፊ 3 ዓመት ጠብቆ በ3ኛው ዓመት ሻምፒዮንስ ሊግ በ4ኛው ዓመት ፕሪሚየር ሊግን አሳክተው ሊቨርፑልን ወደ ቀድሞ ጥንካሬው መመለስ የቻሉትና አሁን ጉዳዮች ሁሉ ውስብስብ ወደሆነ ሂደት እየተጓዘ ነው የሚገኘው። በመጨረሻም ግን አንድ ጉዳይ አንስቶ ለማለፍ አርብ ዕለት በነበራቸው ጋዜጣዊ መግለጫ መሐመድ ሳላ የሊቨርፑል ካልቸር፣ የሊቨርፑል ስታንዳርድ በከፍተኛ ሁኔታ እያስጨነቀው እንደሆነ ለሱፐር ስፖርት በነበረው ኢንተርቪው ገልጾ ነበር። ይሄ በቀጥታ የክለቡ ባህል፣ ክለቡ አሁን ላይ የሚገኝበት ስታንዳርድ፣ ቀጣይ ዕጣ ፈንታው ምንም እንኳን ክለቡን ቢለቅ የክለቡ ሌጀንድ እሱ ለዚህ ደረጃ ያበቃ ቡድን ነው እና በግሉ የሚያስጨንቀውን ጉዳይ እዛ ጋር መናገር ቻለ። አርነ ስሎት ለመሐመድ ሳላ ምላሽ እንዲሆን አርብ ዕለት በነበራቸው ጋዜጣዊ መግለጫ ስታንዳርድ በጂም ውስጥ ብቻ አይደለም፣ ምን ለማለት እንደፈለግኩ ግልጽ ነው መሰለኝ ብሎ ጋዜጠኛውም መልሶ ከመሐመድ ሳላ አስተያየት ጋር በተያያዘ ለቀረበላቸው ጥያቄ እንግዲህ አሰልጣኝ በዚህ ደረጃ ወርዶ ምላሽ መስጠታቸው የበለጠ ትናንትና ለተስተዋለው ከፍተኛ ተቃውሞ ዋነኛ ምክንያት እንደሆነ እየተጠረጠረ ነው። ምክንያቱም ዌር ኢዝ አወር ስታንዳርድ የሚል ድምፅ በጣም ከጨዋታ በኋላ ተሰምቷል። በአንፊልድ ዙሪያ የእኛ ስታንዳርድ የቱ ጋ ነው ያለው? ምክንያቱም ሳላ ጉዳይ እንዳስጨነቀው ተናገረ። አሰልጣኙ አግባብነት በጎደለው መልኩ ምላሽ ሰጡ። ይሄን ጉዳይ ደግሞ ደጋፊው የበለጠ ሁኔታው አላማረውም። የቡድኑ አቅጣጫ እንግዲህ በምን ያክል ርቀት ሊጓዝ እንደሚችል ከወዲሁ ጉዳዮች ሁሉ ወደ አደጋ እየመሩ ነው የሚገኙትና ከዚህ ጋር በተያያዘ እንግዲህ ተቃውሞ ከጨዋታ መሀል በጨዋታ መጠናቀቂያ ክፍለ ጊዜ ተሰምቶ የአርነ ስሎት ሊቨርፑል 1 ነጥብ በትልቅ ተጠባቂ ጨዋታን በምሳሳት ከቼልሲ ጋር 1-1 ተለያይተው ከባድ አስከፊ ውጤት በድጋሚ አስመስግበው አሁንም ለትችት ለወቀሳና ለከፍተኛ ተቃውሞ ተዳርገዋል። ይህንን ነበር የተመለከትነው። እስቲ የእናንተን አስተያየት በኮሜንት መስጫ ላይ ያስቀምጡ። እውነትም እነዚህ ያልተጠናከሩ ወይም ሊጠናከሩ የሚገባቸው ዲፓርትመንቶች በአግባቡ ከተጠናከሩ አርነ ስሎት በሊቨርፑል በቀሪ የ1 ዓመት ኮንትራታቸው ቆይታ አድርገው እነዚህን ጉዳዮች መቀየር የሚችል አቅም አላቸው ብላችሁ ታስባላችሁ? ወይስ በአመቱ መጨረሻ በጁን መጀመሪያ አሰልጣኝ አሰናብተው በተረጋጋ ፕሪሲዝን በአዲስ አሰልጣኝ፣ በአዲስ ስፕሪት፣ በአዲስ የቡድን ስትራክቸር መምጣት የክለቡን ባህል ድጋሚ መመለስ ይቻላል ወይ ብላችሁ ታምናላችሁ? ከሆነስ የትኛው አሰልጣኝ በሊቨርፑል ደረጃ ይሄን በጣም የወረደ ብቃትን እንደገና ነፍስ ዘርቶ ያንን አሸናፊነት ያንን ካራክተር
መመለስ የሚችል አሰልጣኝ ብላችሁ የምታስቡትን እስቲ በኮሜንት መስጫ አስቀምጡና በቀጣይ ቀናት የበለጠ በጉዳዩ ላይ ምንወያይ ይሆናል። ለማንኛውም በአንፊልድ የተጠናቀቀውን የ1-1 ጨዋታ በሊቨርፑል እና በቼልሲ መካከል የተደረገውን ጨዋታ የበለጠ ሊቨርፑል ላይ ትኩረት አድርገን በእንዲህ መልኩ ተወያየን። ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ ያደርጉ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። ማንቸስተር ሲቲ ብሬንፎርድን 3-0 ያሸነፈበትን ከመሪው አርሴናል ያለውን የነጥብ ልዩነት በኩል ጨዋታ ወደ 2 ነጥብ ያጠበቡበት የግብ ክፍያ ልዩነቱን ወደ 1 ያጠበቡበትን የምሽቱን ጨዋታ ድረ ጨዋታ ነጥብ ላይ የምንወያይበትን ፕሮግራም ይዘንላችሁ እንመጣለን። ሰላም ቆዩ።